በኢቢኤስ ቴሌቪዥን በፕሮግራም አቅራቢነትና በተዋናይነት ስመጥር የሆነው ባለሙያ ነጻነት ወርቅነህ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱን ራሱ የቴሌቪዥን ጣቢያው ኢቢኤስ አስታውቋል። ቴሌቪዥን ጣቢያው ባወጣው የሀዘን መግለጫ ለበርካታ ዓመታት በኢቢኤስ ሲተላለፍ የነበረውና የብዙዎችን ልብ የገዛው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረው አርቲስት ነጻነት ወርቅነህ ከዚህ ዓለም መለየቱን በጥልቅ ሀዘን እንግዲህ አስታውቋል። ነጻነት ወርቅነህን የምናውቀው የኢቢኤስ ቴሌቪዥን ፕሮግራም ሲያዘጋጅ ብቻ አይደለም፣ በብዙ ፊልሞች እንዲሁም ደግሞ ቲያትሮች ላይ እናውቀዋለን። ነጻነት ወርቅነህ የሶስት ልጆች አባትና ባለትዳርም ነበረ። ከታመመ ቆየት ብሏል። የጉበት በሽታ ነው ህመሙ። እናም የኢቢኤስ ቴሌቪዥን ላይ የሚተላለፈውን የቤተሰብ ጨዋታ ፕሮግራምን ሲያቀርብ ብዙ ጊዜ ከህመሙ ጋር እየታገለ አይኑ ያስታውቅ ነበረ፣ ሰውነቱ ያስታውቅ ነበረ። በኋላ ላይም ድምፁ ወደ መቀየር ሄዶ ድምፁ ምን ሆኖ ነው የነፂ ድምፅ የሆነ ነገር ሆኗል እያልን ነበረ። ከዛም ከቆይታ በኋላ ማለትም የዛሬ ዓመት አካባቢ ክረምት ላይ ወደ ህንድ ሀገር አቅንቶ የሕክምና ክትትልም አድርጎ ነበረ። ሀገር ውስጥ ሕክምና ሲያደርግ ቆይቶ ነው እንግዲህ ወደ ውጭ ሄዶ እንዲታከም ባለሙያዎች በመከሩት መሰረት ወደ ህንድ ሀገር ሄዶ ሬላ በተባለ ሆስፒታል ሕክምና ክትትሉን ያደረገው ከእህትና ከወንድሙ ጋር ነበር የሄደው። እናም ሕክምናውን ጨርሶ ወደ ሀገር ቤት ተመልሶ እስከ ዛሬዋ ቀን ድረስ ቆይቷል። እንግዲህ ፈጣሪ የፈቀደው ይሄንን ነው፣ እስከዚህ ድረስ እንዲቆይ ነውና በዛሬው ዕለት በሞት ተለይቶናል። ረፋድ አካባቢ እንደሞተ ነው መረጃው ያለኝ። በሚያሳዝን ሁኔታ ነፂ ከ2 ሳምንታት በፊት የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስምምነት ሲፈርም አይተነዋል። በእርግጥ እዛው የፊርማ ስነ ስርዓቱ ላይ የተነሱት ፎቶዎችና ቪዲዮውን ስናይ ነፂ ደህና እንዳልሆነ ፊቱን ብቻ አይተን መረዳት እንችላለን። ፊቱ እየጠቆረ ነበረ። አይኑ ወደ ቢጫ ወይም ይሄ ሎሚ ከለር አይነት እየሆነ አይተነዋል። ብዙዎችም ኧረ ነጻነት ምን ሆኖ ነው አሞታል ሲሉ ሰምተን ነበረ። ፊቱ ከስቶ እንዲሁም ወደ ሆዱ አካባቢ አበጥ ወደ ማለት ነገር እያየንበት ነበርና እንግዲህ እግዚአብሔር የፈቀደው እስከዚህ ሰዓት ድረስ ነውና በሚያሳዝን ሁኔታ ተወዳጁን የሳቃችን ምንጭ የነበረውን ነጻነት ወርቅነህን ድጋሚ ላናየው በሞት ተሰናብቶናል። ነፂ አዘጋጅ፣ ተዋናይ፣ የፕሮግራም መሪ፣ ጸሐፊ እንዲሁም ጨዋታ አዋቂ ሰው ነበረ። በአዲስ አበባ ኡራኤል አካባቢ ነው ተወልዶ ያደገው። ገና በልጅነቱ እናትና አባቱን ያጣው ነፂ ከሴት አያቱ ጋር ነው ያደገው። 4 ወንድምና 1 እህት ያሉት ሲሆን የመጀመሪያ ደረጃ ትምህርቱን በአስፋው ወሰን፣ ሁለተኛ ደረጃ ትምህርቱን ደግሞ በምስራቅ አጠቃላይ ትምህርት ቤት ተምሯል። ወደ ኪነ ጥበቡ ዓለም የገባውም ወደ ቲያትር የገባው የ9ኛ ክፍል ተማሪ እያለ ዩኒቲ የቲያትር ቡድን የሚል ማስታወቂያ አይቶ ነው። እናም ማስታወቂያው የምዝገባ አድራሻ ብሎ የለጠፈው ላይ ሄዶ ተመዘገበ። ከዛም አጫጭር የቲያትር ኮርሶችን ወሰደ። እስካሁንም 5 ቲያትሮችን የሰራ ሲሆን የዳዊት እንዚራ፣ የይቅርታ ምሽትና ፍሬሽማን ይገኙበታል። ፍሬሽማን ረዘም ላለ ጊዜ በተለያየ ቦታ በሀገር ውስጥም ከሀገር ውጭም የታየ ሲሆን ነፂ ልጄ የሚለው የቲያትር ስራው ነው። ከቲያትር በተጨማሪም ብዙ ፊልሞችን ሰርቷል። ሲቲ ቦይስ፣ ባለቀለም ህልሞች 1፣ ያንቺው ሌባ፣ ኤፍቢአይ ከሰራቸው ፊልሞች በጣም ከሚወደዱለት መካከል ጥቂቶቹ ናቸው። ነፂን አይቶ አለመሳቅ አይቻልም። በጣም ጎበዝ ተዋናይ እንዲሁም ደግሞ በቤተሰብ ጨዋታም ላይ ባስመሰከረው ብቃቱ በጣም የተዋጣለት የመድረክ መሪ እንደነበረም እናውቃለን። ብዙ የማስታወቂያ ስራዎቹም እንዲሁ ማስታወቂያ የማይመስሉ ድራማ የሚመስሉ ህይወታችንን የሚመስሉ የተዋጣላቸው ስራዎች ነበሩ። ወደ ትዳር ህይወቱ ስንመጣም ባለቤቱ ንጹህ በላይነህ ትባላለች። አሜሪካን ሀገር ነው የምትኖረው። ነፂ ባለቤቱ ንጹህን ስላገኘበት አጋጣሚ ሲገልጽ እሷ ዩኒቲ ስትማር እኔ ደግሞ ከኑሮ ስማር ነው ያገኘኋት ብሏል። በትዳር ከተጣመሩ ወደ 20 ዓመት ገደማ ይሆናቸዋል። 1 ወንድና 2 ሴት ልጆችን ወልደዋል። የመጀመሪያ ልጃቸው አሁን ላይ 18 ዓመቱ ሲሆን ሁለተኛ ልጃቸው ግሬስ 14 ዓመቷ ነው። ልጆቹ ከእናታቸው ጋር በአሜሪካን ሀገር የሚኖሩ ሲሆን ነፂ ደግሞ ከባለቤቱ እናት ጋር አዲስ አበባ ከተማ ውስጥ ነው የሚኖረው። ረዘም ላለ ጊዜ እዛው አሜሪካን ቆይቶ ከዛም ወደ ኢትዮጵያ በመመለስ ነው ከባለቤቱ እናት ጋር አዲስ አበባ ከተማ ውስጥ መኖር የጀመረውና የኪነ ጥበብ ስራዎቹንም በሀገር ውስጥ እየተዘዋወረ የሚሰራው ማለት ነው። በተለያየ ጊዜ ወደ እነሱ ጋር እየሄደ ይጎበኛቸዋል። አንድ ጊዜ እንዴት ተግባባላችሁ? እነሱ የእንግሊዘኛ ሊቅ፣ አንተ ደግሞ የአማርኛ ሊቅ ተብሎ ሲጠየቅ በሊቀ መላኩ የሚል መልስ ሰጥቷል። ተወዳጁ ተዋናይ ነጻነት ወርቅነህ በጣም በብዙዎች የሚወደድ
እጠለዋለሁ እኮ የሚል ሰው ሰምቼ አላውቅም። በብዙዎች የሚወደድ የትወና ስራዎቹ የሚያስመሰግኑት የመድረክ አመራር ብቃቱ፣ የማስታወቂያ ስራው በየሄደበት የሚወደድ ብዙዎችንም የሞቱ ዜና በጣም ያስደነገጠ የሆነበት ምክንያት ይሄ ነው። በብዙዎች ተወዳጅ ነው። ከዛም በተጨማሪ ምንም እንኳን መታመሙን ብንሰማም አሁን ላይ የጠፋ አይደለም። በቅርቡ እያየነው ነበር። የተለያዩ ፖስቶችን ይፖስታል። እንዳልኳችሁ ከ15 ቀን በፊትም ከሪል ስቴት ጋር የአምባሳደርነት ውል ተዋውሎ ነበረ። ከሱም በተጨማሪ ከ2 ቀናት በፊት አንድ ሰው ምን አለኝ የሚል ፖስት ኢንስታግራሙ ላይ ፖስቶ ነበረ። ምንድነው የሚለው ይሄ ፖስት? ላንብብላችሁ። አንድ ሰው ምን አለኝ፣ ገንዘብህና ጤናህን ስታጣ ምንም አታጣም። ባህሪህን ስታጣ አንድ ነገር ታጣለህ፣ ሁሉንም ነገር ታጣለህ። ያንን ነገር አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀህ ጠብቅ፣ በታማኝነት ኑር እና ሌላው ሁሉ ወደ ቦታው ይወድቃል የሚል ፖስቶ ነበረ። እንግዲህ ይሄ የሆነው ከ2 ቀናት በፊት ነው። ይሄው ዛሬ ደግሞ እንግዲህ ረፋድ ላይ ህይወቱ እንዳለፈ ሰምተናል። እስከ አሁኗ ሰዓት ድረስ ዜናው ያልወጣው እንዳልኳችሁ ባለቤቱ እንዲሁም ደግሞ ልጆቹ በአሜሪካን ሀገር ነው የሚኖሩት። እናም እነሱን ላለማስደንገጥ ነበረ። አሁን ላይ ግን ዜና ማሰራጫ ጣቢያዎች የተቀባበሉት ነው። ከሱም ውጭ ደግሞ ኢቢኤስ ቴሌቪዥንም ይፋዊ መግለጫ ስላወጣ እሱን ተከትዬ ነው እኔም ወደ እናንተ ወደ አድማጭ ተመልካቾቼ ያመጣሁት። የነፂ ሞት እጅግ በጣም አስደንግጦኛል። ከውስጥ መረጃ ሲደርሰኝ ክውን ያልኩት እንዳየሁት፣ ምክንያቱም ነፂ በጣም የምወደው ነው። የሚያስቀና ትዳር ያላቸው የኢቢኤስ ቴሌቪዥን አቅራቢዎች ብዬም ከዚህ ቀደም ቪዲዮ ሰርቼ ብዙዎቻችሁ ወዳችሁት ነበረ። እናም የሚያስቀና ትዳር እያለው ነገር ግን ተራርቀው ለምንድን ነው የሚኖረው የሚል አስተያየትም ጽፋችሁልኝ ነበረ። እንግዲህ አሁን ደግሞ ላይመለስ ልጆቹን እንዲሁም ሚስቱን ተሰናብቶ ሄዷል። ከነሱ እኩል አንድ የሚያሳዝነኝ ሰው አለ። በነፃነት ወርቅነህ ሞት ማለት ነው። የልጅነት ጓደኛው አስናቀ ንጉሴ፣ እሱም ተዋናይ ነው፣ ታውቁታላችሁ። ሁሌም ነው ነፃነት ወርቅነህ የሚፖስተው። ቤተሰቦቼ ናቸው፣ የእሱ እናት የኔም እናት ናት፣ ሁሉ ነገራችን አንድ አይነት ነው፣ የልጅነት ጓደኛዬ፣ ሁሌም ኑርልኝ እያለ አስኔን ይፖስተዋል። ነፃነትን ያየ አስኔን አያጣውም። በየሄደበት አብሮ ይዞት ነው የሚሄደው፣ ለስራም ለምንም። እና አስናቀም የነፃነት ወርቅነህን የጓደኛውን የልጅነት ወዳጁን ወንድሙን ሞት እንዴት እንደሚቀበለው አላውቅም። ከነ ቤተሰቦቹ በጣም የሚዋደዱ ቤተሰብ የሆኑ ሰዎች ነበሩ። ለቤተሰቦቹ በጣም ከባድ ሀዘን ነው። ተራርቀው ነው የሚኖሩት። እንዳልኳችሁ አሜሪካን ሀገር ነው እነሱ ያሉት። እህትና ወንድሞችም አሉት። አድናቂዎቹም እናንተም እኔም ጭምር አለን። ለሁላችንም እንግዲህ መጽናናት ይስጥ። በተለይ ደግሞ ለጓደኛው ለአስናቀ ንጉሴ፣ ለ3 ልጆቹ፣ ለባለቤቱ እንዲሁም ደግሞ ለባለቤቱ እናት አብረውት ለሚኖሩትም ማለት ነው መጽናናቱን እመኛለሁ። ለሙያ አጋሮቹ እንዲሁም ለአድናቂዎቹ በሙሉ ማለት ነው። ነፂ በጣም እንወድሃለን። ነፍስህ በሰላም ትረፍ።